በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማለዳው ድምቀት፣ የቀኑ ውበት፣ የአእምሮአችን ሰላም፣ የሕሊናችን ዕረፍት የሆነው ኃያሉ አባታችን አምላካችን እግዚአብሔር ከሁሉ አስቀድሞ ሕያውና ዘላለማዊ ስሙ የከበረና የተመሰገነ ይሁን። አባቶች ካህናት፣ ወንድሞች ዲያቆናት፣ እንዲያውም በዚህ ቅዱስ ቦታ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናትም ጭምር በወደደን ባከበረን በኃያሉ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አይሾሙት ንጉሥ አያበድሩት ባለጸጋ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትና በደል መተላለፍና ርኩሰት ከበዛበት ዓለም ለይቶ በዚህ ማለዳ ቅዱስ ቃሉን ሰማ ዘንድ ስለሰበሰበን ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም በረከት የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤት በሁላችን ላይ ይደርብን። እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት በዓል በሰላም በጤና አደረሰን አደረሳችሁ። እልል ብላችሁ ያደረሰን እግዚአብሔርን አመስግኑ። ተመየጥ መንገዴነ ወደኛ ተመልከት። ወደየት ተመልከት? ወደኛ ተመልከት። ኃይለ ቃሉን የምናገኘው የሐዋርያት ሥራ ምዕራፍ 3 ቁጥር 4 ላይ ነው። የትምህርቱ መሠረታዊ ዓላማ ወደ አባቶቻችን ወደ ቅዱሳን ተመልክተን አባቶቻችን ቅዱሳንን አይተን እንደነሱ በቅድስና ተመላልሰን የምንናፍቃትን የእግዚአብሔርን መንግሥት መውረስ እንድንችል ነው። ወደ እኛ ተመልከት። ይህንን ኃይለ ቃል የተናገረው ሐዋርያው ቅዱስ ጴጥሮስ ነው። ማን ነው አልኳችሁ? ሐዋርያው ቅዱስ ጴጥሮስ ነው። የሐዋርያት ሥራ ምዕራፍ 3 ቁጥር 1 ጀምረን ስናነብ ጴጥሮስና ዮሐንስ በ9 ሰዓት ለጸሎት ወደ ቤተ መቅደስ ወጡ ይላል። ለምን ወጡ? ለጸሎት። በስንት ሰዓት? በ9 ሰዓት። 9 ሰዓት ሲሆን ለጸሎት እነዚህ ሐዋርያት ወደ ቤተ መቅደስ ወጡ ይለናል። የእግዚአብሔር ልጆች፣ ይህ የመጽሐፍ ቅዱስ ክፍል ይህ የእግዚአብሔር ቃል የሚያሳየን በ9 ሰዓት፣ በ6 ሰዓት፣ በ3 ሰዓት እያልን በሰባቱ የጸሎት ጊዜያት መጸለይ እንደሚገባን ማመስገን እንደሚገባን የሚያስረዳ ነው። እነሱም ሰዓቱን ጠብቀው በ9 ሰዓት ወደ መቅደስ የወጡት በሰባቱ የጸሎት ጊዜያት እግዚአብሔርን ማመስገን፣ እግዚአብሔርን ማገልገል፣ ወደ እግዚአብሔር መጸለይ እንደሚገባ ሊያስተምሩንና አርአያ ሊሆኑን። ክርስቲያን ቢያንስ እንኳን በ24 ሰዓት ውስጥ 7ቱን ሰዓታት ጠብቆ እግዚአብሔርን ማመስገን ይገባዋል። ፍጹማኑ 24ቱንም ሰዓት ያመሰግናሉ እግዚአብሔርን ሳያርፉ፣ ከአንደበታቸው ምስጋናው ሳይቋረጥ ምስጉን የሆነውን እግዚአብሔርን ያመሰግናሉ። እንደ ምግብ ሆኖላቸው እግዚአብሔርን በማመስገን ተግተው ይኖራሉ። እግዚአብሔርን ማመስገን ስራቸው አድርገው ይኖራሉ። እንደተናገረው እግዚአብሔርን ማመስገንና ማምለክ ስራዬ ነው እንዳለው ነቢዩ ዮናስ እግዚአብሔርን የሚያምኑ ሰዎች እግዚአብሔርን እያመሰገኑ ይኖራሉ። እሱን እያመሰገን እንድኖር ቅዱስ ፈቃዱ ይሆንልን። ስለዚህ ይህንን ሰዓት ጠብቀው በጸሎት ሰዓት
9 ሰዓት ላይ ወደ ቤተ መቅደስ ጴጥሮስና ዮሐንስ በወጡበት በዛ ጊዜ በዛ በቤተ መቅደሱ በር ደግሞ ተጥሎ የሚኖር አንድ በሽተኛ ሰው ነበረ ነው የሚል። ይህ በሽተኛ ከተወለደ ጀምሮ ልምሾ የሆነ መንቀሳቀስ የማይችል መራመድ የማይችል መቆም የማይችል ያለ ሰው ድጋፍ እርዳታ መንቀሳቀስ የማይችል ሰው ነበረ ነው የሚል። ሰርቶ መብላት የማይችል እንደ ሰው መራመድ የማይችል መቆምም የማይችል ሰው ካላነሳው በቀር ከተቀመጠበት መነሳት የማይችል ሰው ነበረ። በጣም ከባድ ነው። ከተቀመጥንበት መነሳት፣ ከቆምንበት መቀመጥ ቀላል ነገር እንዳይመስላችሁ። አባቶቻችን እንደሚሉት ትልቁ ሀብት ጤና ነው ይላሉ። ትልቁ ሀብት ምንድን ነው? እየሰማችሁ ነው አይደል? ትልቁ ሀብት ምንድን ነው? ላልተያዘ ሰው እኮ ምንም አይመስልም አይደል? ትልቁ ሀብት በዚህ ምድር ላይ በዚህ ዓለም ላይ ጤና ነው። ሌላው ነገር ሁሉ ተጨማሪ ነገር ነው። አስባችሁ ታውቃላችሁ? የእግዚአብሔር ልጆች ጆሮአችን ባይሰማስ፣ ዓይናችን ባያይስ፣ አንደበታችን ባይናገርስ፣ እግራችን ባይራመድስ፣ እጃችን መዳሰስ ቢያቆምስ፣ አይምሯችን ማሰብ ቢያቆምስ ምን ይሆናል? ከባድ ነው። ተውት ይስማ ጆሮአችን፣ ይህ ዓይናችን፣ ይናገር አንደበታችን፣ ይራመድ እግራችን፣ ይዳስ እጃችን። እያንዳንዱ ነገር ደግሞ በክፍያ ቢሆን ሳስባችሁታል? መስማት በክፍያ ቢሆን ኖሮ አቤት ስንት ወር ያለ ይቀርብን ነበር አይደል? ደሞዛችን ሁሉ ለዛሬ ነው እንደምናወራው እንዴ። አስባችሁታል? ለስልክ እኮ እንከፍላለን አይደል? ዝም ብሎ ማውራት ይቻላል? ከፍለን ነው የአየር ሰዓት ከፍለን ነው ምናወራው። ምን ያክል ሰዓት እንደምንጠቀም ታውቃላችሁ? እዚህ እንኳን ጥሩ ነው ኢንተርኔት ስለሆነ ኢትዮጵያ ላይ እንደምንጠቀም ይታወቃል። አንዳንዶቻችሁ ሰላምታ እንኳን አንሰጥም፣ ቀጥታ ወደ ጉዳይ ነው የሚገባው። ምክንያቱም ዘጋለ። መስማት በክፍያ ቢሆን ኑሮ ስንት ነገር ያመልጠን ነበር። ማየት በክፍያ ቢሆን ኑሮ አቤት ስንት ነገር ሳናየው ያልፍ ነበር። መራመድ በክፍያ ቢሆን ኑሮ በእያንዳንዱ እርምጃችን ብንከፍል ከቤታችንም አንወጣም ነበር። ወገኖች ይህ ሁሉ በነፃ ስለሰጠን ጤናም ደግሞ ስለሰጠን ይህ ትልቅ ሀብት ነውና እግዚአብሔርን አመስግኑ። ምስጋና ለስሙ። ጤና ምንድን ነው አልኳችሁ? ምንድን ነው? ሀብት ነው። ቀላል ነገር አይደለም። ይህ ሰው ግን መራመድ አይችልም። ቅድም እንዳልኳችሁ መንቀሳቀስ አይችልም። መንቀሳቀስ መራመድ ሰርቶ መብላት ስለማይችል ቤተሰቦቹ በየቀኑ እያመጡ መልካም በሚሏት በቤተ መቅደስ በር ላይ ያስቀምጡት ነበረ። ለጸሎት፣ ለምስጋና፣ ለቅዳሴ፣ ለውዳሴ ወደ ቤተ መቅደስ የሚመጡ ሰዎችን ድቃቂ ሳንቲም፣ እላቂ ጠርቅ እየጠየቀ እየተማጸነ የሚኖር ሰው ስለሆነ 40 ዓመት ሙሉ ከሰዎች ብር እየለመነ ምጽዋትን እየጠየቀ 40 ዓመት ሙሉ ፀሐዩ ቁሩ እየተፈራረቀበት 40 ዓመት ሙሉ ከጠዋት እስከ ማታ በቤተ መቅደስ በር ላይ ተጥሎ ስንት ሰዎች እየመጡ እያለፉት ወደ መቅደስ ይገባሉ። እሱ ግን አይገባም። ስንት ሰዎች እየገቡ ቅዳሴውን አስቀድሰው ይሄዳሉ። እሱ ግን ቅዳሴ አስቀድሶ አያውቅም። ብዙ ሰዎች መጥተው አስቀድሰው ቃሉን ሰምተው ተምረው ዘምረው አመስግነው ይሄዳሉ። አንድ ቀን ለማመስገን ግን ታድሎ አያውቅም። አይገርምም? ተመስገን በሉ እንጂ ቆማችሁ ስላስቀደሳችሁ፣ ተመስገን በሉ እንጂ መታችሁ ቃሉን ስለሰማችሁ። የዚህ የተንጠለጠለው ጆሮአችን ብቻ ሳይሆን እዝነ ልቡናችን ከብቶ ቃሉን እንድንሰማ ስላደረገ እግዚአብሔርን ይመስገን እንጂ አይደለም። ይህ ሰው ግን እድል አላገኘም ነበር። እንደ ሃይማኖተኞቹ ገብቶ መቆም፣ መጸለይ፣ ማመስገን አልቻለም። እዛው በር ላይ ተጥሎ የሚጠይቀው ምጽዋት ብቻ ነበር። ሁልጊዜ የሰው ፊት ያይ ነበር። የማን ፊት ያይ ነበር? የሰው ፊት እኮ እሳት ነው እናንተ።
የእግዚአብሔር ፊት ብቻ ነው ሕይወት። የማን ፊት ብቻ ሕይወት? የእግዚአብሔር። የማያሳፍር የማያስጨንቅ የማያስፈራ የእግዚአብሔር ፊት ብቻ ነው። የሰው ፊት ከባድ ነው። የሰው ፊት ከባድ እንደሆነ የደረሰባቸው ሰዎች በእንባ ጭምር ሲናገሩ ሰምተናል። ወገኖች አበው እንደሚሉት የሰው እጁ እንደ ሾህ ይዋጋል፣ የሰው ፊቱ እንደ እሳት ይጋረፋል ይላል። ምክንያቱም ከሰጠ በኋላ አምጣ ሊል ካዋሰ በኋላ መልስ ሊል ይችላል። አይደለም ጠይቀው ለምነው አውሳይ እባክህ ብለው ከሰው ፊት ሊያዋርድ ይችላል። ሰውየው ሰርግ ቤት እንደሆነ ሱፍ አውሳይ ብሎ ሱፍ ተውሶ ሰርግ ቤት ግጥም አድርጎ ሰው የሰው ሱፍ ለብሶ ሄደ። አንዳንድ ጊዜ ሰርግ ቤት ምኑ ማለት ታውቃላችሁ፣ ያገኘው ቦታ ላይ ቁጭ ሲል ይልስ ያ የሱፍ ባለቤት ማለት አራ ሱፍ ያላበላሽው ይባላል። እንደዚህ ነው ሰው በነገራችን ከባድ ነው። የእግዚአብሔር ስጦታ ብቻ ነው እንደራሳችን የምናየው፣ እንደራሳችን የምንቆጥረው፣ የምንመካበት፣ ደስ የምንሰኝበት፣ የማናፍርበት፣ የማንጨነቅበት የማን ስጦታ ብቻ? የእግዚአብሔር ስጦታ ብቻ ነው። ስሙ የተመሰገነ ይሁን። የሱ ስጦታ ብቻ። የእግዚአብሔር ፊት ሕይወት ስለሆነ የሰው ፊት ግን እሳት ነው። ይሄንን የሰው ፊት እያየ ነው ይህ ሰው 40 ዘመን ሙሉ ይኖራል። እግዚአብሔር በሰው ፊት ያቆማችሁ፣ በእግዚአብሔር ፊት ያቆማችሁ። 40 ዘመን ሙሉ ወደ ቤተ መቅደስ የሚገቡ ሰዎችን እየለመነ ምጽዋት እየጠየቀ ይኖራል። የራራ ሰው ይሰጠዋል፣ ያራራ ሰው ደግሞ ገራምቶት ይሄዳል። ያዘነለት ይሰጠዋል፣ ያላዘነለት ደግሞ ከፍዝቅ አርባ አይቶ ተመልክቶት ይሄዳል። አንዳንድ ሰዎች ካለመስጠታቸው መገላመጣቸው ይበዛል። እንኳን የማይሰጡት የሚሰጡ ሰዎች እንኳን ገላምጠው ነው የሚሰጡት። አንዳንዴ ለነዳያን እንኳን ስንሰጥ ወግ የለውም፣ ስርዓት የለውም። በቆልበት ሰዓት የምንወረው ሰዎች የለን ይደረጋል። ያ ሰውዬ እግዚአብሔር ስም እየጠራ ምጽዋት እየጠየቀ ርኅራኄ ፈልጎ ከኛ አንዳች ነገር ፈልጎ ሲጠይቀን አይዞህ በርታ እግዚአብሔር ካንተ ጋር ይሁን ብሎ ዝቅ ብሎ ለመስጠት ሳንቲሙን ወርውረን የሚነሳው ይባላል። እግዚአብሔር ከዚህ ሰው ወረ ይሄ በእውነት የምጽዋትን ዓላማ፣ የምጽዋትን ትርጉም፣ የምጽዋትን ሐሳብ በሚገባ ካለ መረዳት የሚመጣ ነው ብዬ አስባለሁ። ምጽዋት ማለት እኮ ቸርነት፣ ርኅራኄ፣ ልግስና ማለት ነው አይደል? ችሮታ፣ ርኅራኄ፣ ልግስና መጽሐፍ ቅዱስ እንደዚህ የሚለው የሚሰጥ በልግስና ይስጥ ይላል። ስጦታችሁ በልግስና እንጂ በንፉግነት ሊሆን አይገባም። ይሄን እግዚአብሔር አይቀበለውም፣ ሊሆንም አይችልም። ብዙዎቻችን ግን እንደዚህ ላይ የምናደርገው ወገኖች፣ እግዚአብሔር እኮ ዘያስቲፈው ካፊ ነው። እግዚአብሔር ከሚሰጡት ጋር የሚሰጥ ከሚቀበሉት ጋር ደግሞ የሚቀበል ምጽዋት ከሚሰጡት ጋር ይሰጣል እግዚአብሔር። ምጽዋት ከሚቀበሉት ጋር ደግሞ ምን ይላል? ይቀበላል። ስለዚህ ምጽዋት ስንሰጥ በተዘዋዋሪ ለማን እየሰጠን ነው ማለት ነው? ለእግዚአብሔር እየሰጠን ነው። ለእግዚአብሔር ስንሰጥ ደግሞ ራሳችን ዝቅ አድርገን በርኅራኄ፣ በበጎነት፣ በመልካምነት ሊሆን ይገባል። የዛን ሰው ስብዕና ባከበረ መልኩ ሊሆን ይገባል። ይህንን ካደረግን የምንሰጠው ምጽዋት ሁሉ ቅድመ እግዚአብሔር ይደርሳል፣ የተዘጋውን የግል እጁን ያስከፍታልና በዚህ መልኩ እንድንመጸውት አምላካችን እግዚአብሔር ይርዳን። ዋናው ትምህርታችን ምጽዋት አይደለም፣ ራሱን ችሎ ግን አቅል ልንማር እንችላለን። ስለዚህ ሰው ስናነሳ ግን መንገዱ እንዳሰስ ነው እንጂ። ስለዚህ ሰው በቤተ መቅደስ በር ላይ ተጭኖ የሚኖር ለጸሎት ወደ ቤተ መቅደስ የሚገቡ ሰዎችን ምጽዋት የሚለምን የሚጠይቅ ሰው ነው ብያችኋለሁ። በዚህ ሰዓት ቅዱስ ጴጥሮስና ቅዱስ ዮሐንስ ለጸሎት ወደ ቤተ መቅደስ ወጡ። ልክ እንደ ሌሎች ሰዎች እንደሚያደርገው ሰው ሲገባ ምጽዋት እያለ ይጠይቃልና እንደ ሌሎች ሰዎች ሳንቲም እንዲሰጡት እነዚህንም ሐዋርያት ጠየቃቸው። ብር እንዲሰጡት፣ ገንዘብ እንዲሰጡት፣ ልብስ እንዲሰጡት። ከሌሎች ሰዎች የሚለዩ ሰዎች ናቸው። ከመጡት እስካሁን ድረስ ከመጡ የተለዩ ሰዎች ናቸው። ማን? ጴጥሮስና ዮሐንስ።
ስለዚህ ሲለምን ሲማጸን ድምፁን ከፍ አድርጎ ሲናገር ሰሙና ጴጥሮስና ዮሐንስ ትኩር ብለው እሱን አዩት፣ ተመለከቱት። ይህንን ምስኪን ሰው መራመድ መንቀሳቀስ የማይችለውን ሰው ተመለከቱት። ወገኖቼ ያዩት የተመለከቱት ህመሙን አይደለም፣ ቁስሉን አይደለም፣ ሌላው ነገር አይደለም፣ በውስጡ ያለውን ችግር ተመለከቱ። ከአካሉ ውስጥ ያለውን ችግሩን ተመለከቱለት። እሱ የሚፈልገው ጊዜያዊ ሳንቲም ነው፣ እነሱ ደግሞ ዘላቂ መፍትሄ ሊሰጡ ተመለከቱት። ቅዱሳን ወደኛ ይመልከቱ። ሰዎች ጋዩን አዝነው ኮፈራቸው ነጥቶ ነው የሚጣል ሲያሳዝን ብሎ አይደልስ አይደለም። ከዚህ በላይ ምን ማድረግ ይችላል? ቅዱሳን ግን እንደዛ አይደለም። ሲያሳዝን ብለው ከንፈራቸውን ነጥተው ብቻ አይደለም የሚሉት፣ ዋናው የችግሩን ሸንኮፍ ነቅለው ይሄዳሉ። ለምን? በእግዚአብሔር ለሚያምን ሰው ሁሉ ይቻለዋል። በአምላኩ ለሚያምን ሰው ሁሉ ይቻለዋል። ዘላቂ ችግር የነበረውን ወደ ዘላቂ መፍትሄ ማምጣት ይቻላል። ለቅዱሳን ይቻላቸዋል። እኔ የማደርገውን ሁሉ ታደርጋላችሁ ብሎ ራሱ ቃል ገብቶላቸዋል። ቃሉ ደግሞ የታመነ ነው። ስለዚህ ጴጥሮስና ዮሐንስ ወደ እሱ ተመለከቱ። ወደዚህ ሰው አዩ። ከተመለከቱ በኋላ ወደ እሱ ሲያዩ ሲመለከቱ አይነ ሰዎችማ ችግሬን ሊቀርፍ የሚችል ብዙ ገንዘብ ሊሰጡኝ ነው ብሎ አሰበ። በቃ ከዚህ በኋላ የሰው ፊት አላይም ማለት ነው፣ የሰው ፊት አልቆምም ማለት ነው፣ አልለምንም ማለት ነው ብሎ አሰበ። መቼም እኛ ስጋውን አለምናስበው ጊዜያዊ ነገር አለምናስበው። ይህንን ሲያስብ ቅዱስ ጴጥሮስ ሐሳቡን ተረዳና ምን አለ? ተመየጥ መንገድ የለ ወርቅሰ ወብሩን አልቤ፣ ወርቅና ብር የለኝም፣ ብርና ወርቅ አንተ እንደምታስተው የለኝም፣ ነገር ግን ያለኝን እሰጥሃለሁና ወደኛ ተመልከት። ያለኝን ምን እልሃለሁ? እሰጥሃለሁ። ቅዱሳን ያላቸው ነገር ብዙ ነው። የቅዱሳን ስጦታቸው ብዙ ነው። የቅዱሳን በረከታቸው ብዙ ነው። ያለኝን እሰጥሃለሁና ወደኛ ተመልከት ሲሉት ወደ ጽርሐ ቢሆን ወደ እነሱ ተመለከተ፣ አየ። ወደኛ ተመልከት ማለት ነው ማለት ነው። ወደኛ ሃይማኖት ና፣ ወደኛ ሃይማኖት ግባ፣ ወደኛ ሃይማኖት ተመለስ፣ በሃይማኖት እኛ እንሰለን፣ ከዛ ያለው ችግር ሁሉ ይፈታልሃል ማለት ነው። ወገኖች ወደ ቅዱሳን ሃይማኖት ስንገባ ችግራችን ይፈታል። መቆም ያልቻለው ይቆማል፣ መናገር የማይችለው ይናገራል፣ መስማት የማይችለው ይሰማል፣ መራመድ የማይችለው ይራመዳል። ወደ ማን ስንመለከት? ወደ ቅዱሳን ስንመለከት፣ በሃይማኖት ስንመስላቸው፣ በመለገስ ስንመስላቸው ችግሮቻችን ሁሉ ይፈታሉ። ስለዚህ ወርቅና ብር የለንም፣ ያለን ግን እንሰጣለን። ናሁ በስሙ ለኢየሱስ ክርስቶስ ናዝራዊ ተንሥእ ወሁር፣ እነሆ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በዚህ ሰዓት ይህ ሰው ብድግ ብሎ ተመላለሰ። ክብር ምስጋና ለአምላካችን ይሁን። ቅዱስ ጴጥሮስ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ተነሳና ተመላለስ ሲለው ይህን ስም ሲሰማ የእግዚአብሔርን ቃል ሲሰማ ቅዱስ ጴጥሮስ ሲናገር ይህ ሰው ተነስቶ መመላለስ ቻለ። ቁርጭምጭሚቶቹ ጸኑለት፣ መራመድ ቻለ። ጴጥሮስም እጁን አነሳ፣ እጁን ያዘና አነሳው፣ ከነሱ ጋር እኩል መቆም ቻለ። ምስጋና ለአምላካችን ለእግዚአብሔር ይሁን። ወደ ቅዱሳን ስንመለከት ከሰው ጋር እኩል እንሆናለን። ወደ ቅዱሳን ስንመለከት ከቆሙት ጋር እንቆማለን። መቆም የማይችሉ ሰዎች ቆመው እንዲሄዱ ያደርጋል። ወደ እነሱ መመልከት እግዚአብሔር ጋር ያገናኛልና ወገኖች። ስለዚህ ጴጥሮስና ዮሐንስን ስለተመለከተ እነሱን ማየት ስለቻለ ሃይማኖታቸውን ስለመሰለ መቆም ቻለ። እንዲህ ብሎ እግዚአብሔርን አመሰገነ። ለዚህ ቀን ያደረስከኝ፣ ከደዌዬም የፈወስከኝ፣ ጤናዬንም የመለስክልኝ አምላክ እግዚአብሔር ሆይ ተመስገንልኛል። ደስ አይልም? እስኪ ሁላችሁ ተናገሩ። ለዚህ ቀን ያደረስከኝ በሉ። ብቃተና ገንዘብ አድርጉ። ሁላችሁ ተናገሩ። ለዚህ ቀን ያደረስከኝ፣ ከደዌዬ የፈወስከኝ፣ ጤናዬን የመለስክልኝ አምላክ እግዚአብሔር ሆይ ተመስገንልኝ።
እስኪ ከፈርቃችሁ አመስግኑ። ይህ ሰው ከነ ቅዱስ ጴጥሮስ ጋር ሆኖ ያመሰገነው ይሄን ነው። ይህ ሰው ከነ ዮሐንስ ጋር ሆኖ ያመሰገነው ይሄን ነው። አስቡ፣ ቅድም እንደነገርኳችሁ በዛ በቤተ መቅደሱ በር ተጥሎ ይኖራል እንጂ ወደ መቅደስ ገብቶ አያውቅም ነበረ። 40 ዘመን ሙሉ በር ላይ 40 ዓመት ሙሉ በር ላይ ነበረ። የዛለት ግን ታሪኩ ተቀይሮለታል። እግዚአብሔር ጎብኝቶታል። ጤናውን መልሶለታል። በነ ቅዱስ ጴጥሮስ በነ ቅዱስ ዮሐንስ አማካኝነት ጎብኝቶታልና ከነ ቅዱስ ጴጥሮስ ጋር ወደ ቤተ መቅደስ ገባ ይላል። ክብር ምስጋና ለአምላካችን ይሁን። ከዛም በኋላ እግዚአብሔርን እያመሰገነ በቤተ መቅደስ ሲመላለስ ሰዎች አይተው አደነቁ ይላል። እግዚአብሔር እኮ ድንቅ ነው። እግዚአብሔር እኮ ኃያል ነው። እግዚአብሔር እኮ ሁሉን ቻይ ነው። የሚሳነው ነገር የለም አምላካችን። ይህን ሰዎች ሁሉ አደነቁ። ይህን ታሪክ ተመለከቱ። ሰዎች ሁሉ እግዚአብሔርን አመሰገኑ። ይህ የሆነው በምንድን ነው ብለው ሲመረምሩ ይህ ሰው ወደ ቅዱስ ጴጥሮስ ወደ ቅዱስ ዮሐንስ ማየት መመልከት ስለቻለ ነው። ታሪኩ የተቀየረለት በዚህ ምክንያት ነው። አንዳንድ ሰዎች ወደ ቅዱሳን ለምን ትመለከታላችሁ ይላሉ። ወደ ቅዱሳን ለምን ታያላችሁ? ለምን እነሱ ስማቸውን ትጠራላችሁ? ለምን በአማላጅነታቸው ትመካላችሁ? ለምን በአማላጅነታቸው ታምናላችሁ? ወደ ቅዱሳን መመልከት አያስፈልግም፣ ወደ እግዚአብሔር ብቻ ነው የሚሉ ሰዎች አሉ። እግዚአብሔር የረሳን የሚመስላቸው፣ እግዚአብሔር የዘነጋን የሚመስላቸው፣ የእግዚአብሔር ክብር የሸፈን የሚመስላቸው የዋሆች ምስኪኖች ሰዎች አሉ። ወደ ቅዱሳን መመልከት ያስፈለገው ትልቁ ምክንያት ግን በጣም ብዙ ነገር ቢኖርም በዛሬው ዕለት 3 ነገሮችን ብቻ ባጭሩ አነሳና ትምህርት ያጠቃልላል። ወደ ቅዱሳን መመልከት የሚያስፈልግበት ወሳኝ 3 ነገሮች፣ አንደኛው ወደ ቅዱሳን መመልከት የሚያስፈልገን ቅዱሳን በጸሎታቸው ስለሚፈውሱ። ቅዱሳን በውስጥ በጸሎታቸው ስለሚፈውሱ ወደ ቅዱሳን የምንመለከትበት ምክንያት ማለት ቅዱሳን በጸሎታቸው ይፈውሳሉ፣ በምልጃቸው ይፈውሳሉ፣ ያስታርቃሉ፣ ያማልዳሉ፣ ጤና ያጣውን ጤና ይሰጣሉ፣ በአጋንንት ስርዓት ውስጥ ያለውን ከስርዓት ይፈታሉ፣ የታመመ ይፈውሳሉ፣ የሞተ ያነሳሉ። ይህን ስልጣን ደግሞ የሰጣቸው ሰው ሳይሆን ወይም ምክር ቤት ሳይሆን ወይም በምድር ላይ ያሉ ኃያላን ተሰብስበው ሳይሆን የሰማያዊ የምድር ንጉሥ የሆነው እግዚአብሔር ነው የሰጣቸው። ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ቅዱሳን አባቶቻችን በጸሎታቸው የሚፈውሱ ስለሆነ ወደ ቅዱሳን እንመለከታለን። የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ የሚል ቃል ተጽፎ እናገኛለን። እግዚአብሔርም በጳውሎስ እጅ የሚያስደንቅ ተአምራትን ያደርግ ነበረ። በማን እጅ? በጳውሎስ እጅ። አስቡት፣ ወንጌል ላይ ያለው ይሄ፣ አዲስ ኪዳን ላይ ያለው ይሄ፣ መጽሐፍ ቅዱስ ላይ ያለው ይሄ ቃል እግዚአብሔርን በጳውሎስ እጅ የሚያስደንቅ ተአምራትን ያደርግ ነበረ። የታመሙ ሰዎች፣ በደዌ ዳኛ በአልጋ ቁራኛ ያሉ ሰዎች ወደ ቅዱስ ጳውሎስ መጥተው ጸልዮላቸው እንዲፈወሱ እድሉን ያላገኙ ሰዎች ከአካሉ ጨርቅ እየቆረጡ እየወሰዱ በታመመው ሰው ላይ ያስቀምጡ ነበረ። ያ የታመመው ሰው በዛ ሰዓት ከደዌው ይፈወስ ነበር ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ እኛ ወደ ቅዱሳን የምንመለከተው ቅዱሳንን የምናየው በሃይማኖት ለመምሰል ቅዱሳንን የምንመለከተው በጸሎታቸው ለመፈወስ ነው አይደለም። ጸሎታቸው የስለ እግዚአብሔር ቸርነት፣ ቅድስና፣ ምሕረት በእነሱ ላይ በዝቶ የነፍሳቸው ቅድስና ለስጋቸው፣ የስጋቸው ቅድስና ለልብሳቸው ተርፎ ልብሳቸው ሳይቀር ይፈውሳል። ወደ እነሱ ብንመለከት ምን ይገርማል? ይገርም ይባላል። የለበሱት ልብሳቸው ሳይቀር ሰናፊላቸው የሚፈውስ ነው። ከእሱ ከመምህራቸው ነው የተማሩት። ያቺ 12 ዓመት ደም ይፈሳት የነበረችው ሴት እኮ ደሟ ቀጥ ያለላት የማንን ልብስ ነካ ነው? ነገሩ የማንን? የክርስቶስ ጫፉን ከኋላ ሆና ከፊት መቆም የማይገባኝ ነው ያለችና ከኋላ ልብሱን ነካ አስታረቅ። 12 ዓመት ሙሉ ይፈስ የነበረው ደም ቀጥ አለ። ምስጋና ለአምላካችን ነው። ስለዚህ
ቅዱሳንም ያደረጉት ይህን ነው። እነ ቅዱስ ጳውሎስ በልብሳቸው ድውይ ፈወሱ። ቅዱስ ጴጥሮስም እንደዚሁ የሐዋርያት ሥራ ምዕራፍ 5 ቁጥር 15 ተመልከቱት። ቅዱስ ጴጥሮስ በሚያልፍበት በመንገዱ ሁሉ ሕሙማንን ይደረድሩ ያስተኙ ነበር ይላል። እምነት እኮ ትልቅ ነገር ነው። ወደ ቅዱሳን እያዩ ወደ ቅዱሳን እየተመለከቱ ያ ብቻ ሳይሆን ጥላቸው ይፈውሳል ብለው አምነው ጴጥሮስ በሚያልፍበት በኩል ከሰዓት ከሆነ በዚህ ጠዋት ከሆነ በዚህ እያደረጉ ጥላው በሚያልፍበት ቦታ ላይ ሕሙማንን ሁሉ በሽተኞች ይደረድሩ ነበረ። የቅዱስ ጴጥሮስ ጥላው የነካው ሁሉ ከደዌው ይፈወስ ነበረ። ምስጋና ለአምላካችን ለእግዚአብሔር ይሁን። ወደ ቅዱሳን እንመልከት እንጂ በረከት ያለው እነሱ ጋር እኮ ነው። ድነት ያለው እነሱ ጋር እኮ ነው። ጸሎት ያለው እነሱ ጋር እኮ ነው። ቅዱስና ያለው እነሱ ጋር እኮ ነው። ምልጃ ያለው እነሱ ጋር እኮ ነው። ርኅራኄ ያለው እነሱ ጋር እኮ ነው። ይቅርታ ያለው እነሱ ጋር እኮ ነው። ወደ ቅዱሳን ማየት ይገባናል። አንደኛው ይሄ ነው። ሁለተኛው ደግሞ ወደ ቅዱሳን የምንመለከትበት ምክንያት ወደ ክርስቶስ የሚያደርሱን ዋኖቻችን ስለሆኑ። ወደ ማን የሚያደርሱን? ወደ ክርስቶስ የሚያደርሱን ዋኖቻችን ስለሆኑ። ዕብራውያን ምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን ምን በሉ ይላል? አስቡ። የእግዚአብሔርን ቃል የነገሯችሁን እነዛን ዋኖቻችሁን ነቢያቱን፣ እነዛን ዋኖቻችሁን ሐዋርያቱን፣ እነዛን ዋኖቻችሁን ሰማዕታቱን፣ እነዛን ዋኖቻችሁን ጻድቃኑን፣ እነ ተክለ ሃይማኖትን፣ እነ ገብረ መንፈስ ቅዱስን፣ አቡነ አረጋዊ እነሱን አስቡ፣ ወደ እነሱ ተመልከቱ ሲለን ነው። ምን ብለው እግዚአብሔር ቃል የነገሩ ከእግዚአብሔር ጋር ታረቁ ብለን እንለምናቸዋለን ይላል። ከእግዚአብሔር ጋር የሚያስታርቁን፣ ከእግዚአብሔር ጋር የሚያስተዋውቁን፣ ወደ እግዚአብሔር የሚያቀርቡ ስለሆኑ ቅድም በጠቀስኩላችሁ ምዕራፍና ቁጥር ግብረ ሐዋርያት ወይም የሐዋርያት ሥራ ምዕራፍ 3 ላይ ሙሉ ስታነቡት ነው ይላል። ይህ ሰው ከተፈወሰ ከዳነ በኋላ ወረድ ብሎ ያለውን ቃል ነው የምነግራችሁ። ይህ ሰው መዳኑን ያዩ ሰዎች እነ ጴጥሮስን ለማምለክም ቃቷቸው ነበር። እነዚህማ አማልክት ቢሆኑ አንዳች ኃይል አላቸው ብለው ነገሮቹ ሁሉ ወደ እነሱ ሲወስዱ ምን አደረጉ? ጴጥሮስና ዮሐንስ ከራሳቸው ጋር እኛ በራሳችን ኃይል፣ በራሳችን ጉልበት፣ በራሳችን ስልጣን እንደፈወስ ነው ለምን ታስባላችሁ? ቅዱሳን ስለ ራሳቸው ክብር አይናገሩ። የሚናገርላቸው ሰው ነው ይፈልጉ። እግዚአብሔር ያከበራቸው ቅዱሳን እግዚአብሔር እንዲያከብራቸው እንጂ ሰው እንዲያከብራቸው አይፈልጉ። እግዚአብሔር እንዲመሰክርላቸው እንጂ ሰው እንዲመሰክርላቸው አይፈልጉ። እኛ እኮ ስለበቃን ስለነቃን በጸጋችን በቅድስናችን የፈወስነው አላሉ። የፈወሰው እግዚአብሔር ነው፣ እኛ አይደለንም። ከእኛ ራስ ላይ ወለዱ አሉ። እኛ በስልጣናችን ያደረግነው አይደለም። ስልጣን ሁሉ የራሱ የሆነው እግዚአብሔር እሱ ነው የፈወሰው ብሎ አያችሁ። አድራቸውን ለእግዚአብሔር አደረጉ። ምስጋና ለአምላካችን ለእግዚአብሔር ይሁን። እነዚህማ ዋኖቻችን ናቸው። የራሳቸውን ክብር ሳይሆን የእግዚአብሔር ክብር የሚናገሩ፣ የራሳቸውን ሀብት ሳይሆን የእግዚአብሔር ሀብት የሚናገሩ፣ የራሳቸውን ስልጣን ሳይሆን የእግዚአብሔር ስልጣን የሚናገሩ፣ ክብሩን ሁሉ ጠቅልለው ለእሱ የሚሰጡ ቅዱሳን ዋኖቻችን እነሱ ናቸው። ወደ ክርስቶስ የሚያደርሱ ስለሆነ ወደ እነሱ መመልከት ይገባናል። ማንኛውም ቅዱስ በብሉይ ይሁን በአዲስ ኪዳን ስለ ራሱ ቅድስና ተናግሮ ወደ ሌሉ ያለ የለም። በፍጹም ማንም ያለ የለም። በአዲስ ኪዳን ያለውን ልጥቀስላችሁ። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ተመሰሉት ያየ በከመ አነ እትመሰሎ ለክርስቶስ፣ እኔ ክርስቶስ እንደምመስል እናንተ ምን የምትመስሉት ማለት ክርስቶስን መምሰል ነው የክርስትና መጨረሻ። ክርስቶስን መምሰል ነው የክርስትና መዳረሻ። ክርስቶስን መምሰል ነው የክርስትና ዓላማው። ሌላ ዓላማ የለም። ከጳውሎስ ጋር መቅረት ከጴጥሮስ ጋር መቅረት አይደለም። ክርስትና ከእግዚአብሔር ጋር መገናኘት ነው። ከእግዚአብሔር ጋር ያገናኙን ዋኖቻችን ስለሆኑ ደግሞ ቅዱሳን ወደ እነሱ እንመለከታለን። ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ ሁለተኛው ለእግዚአብሔር ልጆች። ሌላው ሶስተኛው እና የመጨረሻው ወደ ቅዱሳን የምንመለከትበት ምክንያት የእምነት ጽናትን ከነሱ ስለምንማር። የእምነት ጽናት ናኳችሁ። የእምነት ጽናት በቅዱስ መጽሐፍ እንደተጻፈ የጸናውን አስቡ እንደተባለ መቼም ጠንካራ ተማሪ ለመሆን ጠንካራ መምህር ያስፈልጋል አይደል? ጎበዝ ሰው ለመሆን ጎበዝ ሰው ጋር መዋል ያስፈልጋል። ታታሪ ለመሆን ከታታሪዎች ጋር መገናኘት ያስፈልጋል። ጸላይ ጸሎተኛ ጾመኛ ለመሆን ከሚጾሙ ሰዎች ጋር መገናኘት ያስፈልጋል።
ከሚያጨሰው ጋር እየዋልክ መቼም ጾመኛ ትሆናለህ። ከሚያመነዝረው ጋር እየዋልክ ድንግል ልትሆን አትችልም አይደለም። ከእውነተኞች ጋር ስትሆን እውነተኛ፣ ከሐሰተኞች ከውሸታሞች ጋር ስትሆን ደግሞ ሐሰተኛ ትሆናለህ። ምስለ ጠዋይ ጠዊ ወምስለ ኅሩይ ኅሩይ ትከውን አይደለም የሚለው መጽሐፍ። እውነተኛ ከሆነ ጋር እውነተኛ፣ ሐሰተኛ ከሆነ ጋር ደግሞ ሐሰተኛ ትሆናለህ ተብሎ ጽፏል። ስለዚህ የበቁ የተቀደሱ የምንላቸው በእምነታቸው ጸንተው ነው። ይህን ሁሉ ድንቅ ተአምራት ያሳዩት በእምነታቸው ጸንተው ነው። ድውይ የፈወሱት፣ አጋንንትን ያወጡት፣ ሞት ያስነሱት በእምነታቸው በመጽናታቸው ነው። የጸና ሰው ለሌላው አርአያ ይሆናልና የጸኑትን ማሰብ ስለሚገባ የሃይማኖት ጽናትን የሚያስተምሩ አባቶቻችን ቅዱሳን ስለሆኑ እናንሳቸው። በረከታቸው በሁላችን ላይ ይደርብንና ጻድቁ አባታችን አቡነ ተክለ ሃይማኖት ዛሬ የምናከብረው በዓላቸው የምንድን ነው ስባለ አጽማቸውን የምናከብረው ለምንድን ነው የምናከብረው? ጻድቁ አባታችን ደብረ አስቦ ዋሻ ውስጥ ገብተው ከቆሙ ሳይቀመጡ ከዘረጉ ሳያርፉ እህልዋ ሳይቀምሱ 7 ዓመት ሙሉ ጻድቁ አባታችን ያለ እረፍት ወደ እግዚአብሔር እየጸለዩ እየተማጸኑ ኖሩ። ከዋሻቸው ከባታቸው ሳይወጡ እህልዋ ሳያስፈልጋቸው እግዚአብሔርን ማመስገን ምግብ ሆኖላቸው ሲኖሩ ሰይጣን ፈተና ብዙ ነውና አንድ አገዳግራቸው ተቆረጠ። የእምነት ጽናት ማለት ሌላ አካላቸው እስኪቆራረጥ ድረስ ሰውነታቸው እስኪበሳሳ ድረስ በስግደት በጸሎት በጾም ተወስኖ መኖር እነሱ ምን ማለት ነው? መግደልን አይደለም ከነሱ ምንማር፣ ማሳደድን አይደለም ከነሱ ምንማር፣ ማሳብን አይደለም ከነሱ ምንማር፣ ጥፋትን አይደለም ከነሱ ምንማረው። ከነሱ የምንማረው ጾም፣ ጸሎት፣ ስግደት፣ በእምነት መጽናት፣ መንፈሳዊ ተጋድሎን በሰው በራሳቸው ሊደረግባቸው የማይፈልጉትን በሰው ላይ አለማድረግ። ይህን በቅዱሳን አባቶቻችን ምንማር በአባቶቻችን እምነት እንድንኖር አምላካችን እግዚአብሔር ይርዳል። ይሄ እምነት ደግሞ የሃይማኖት አንድ ጊዜ የተሰጠ እንደሆነ የያዕቆብ ወንድም ሐዋርያው ይሁዳ ይናገራል። ይሁዳ ምዕራፍ 1 ቁጥር 3 ላይ ተመልከቱት። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ትጋደሉ ዘንድ ጽፍላችኋለሁ። ስንት ጊዜ ተሰጠ? አንድ ጊዜ፣ ሁለት አይደለም፣ ሶስት አይደለም፣ ከዛ ጊዜ በላይ አይደለም፣ አንድ ጊዜ ተሰጠ። ያ ደግሞ ለቅዱሳን ተሰጠው። ለሐዋርያት ተሰጠ፣ ለሐዋርያውያን አበው ተሰጠ፣ ለነ ቄርሎስ ለነ ጎርጎርዮስ የተሰጠ፣ ለነ ተክለ ሃይማኖት የተሰጠ ሃይማኖት አንድ ጊዜ የተሰጠ ሃይማኖት ነው እሱ። ስለዚህ በዚህ ተጋደሉ ይለናል። ከነሱ የእምነት ጽናት መማር አለባቸው ነው የሚለው። ዛሬ ጻድቁ አባታችንን የምናከብርበት ትልቁ ምክንያት ይሄ ነው። በሃይማኖታቸው ስለጸኑ፣ በምግባራቸው ስለቀኑ፣ አርአያ መሆን የሚችል ሃይማኖት ስለነበራቸው ስላላቸው በዚህ የተነሳ ነው የእግዚአብሔር ልጆች። ስለዚህ በእምነታቸው አርአያ የሚሆኑ ስለሆኑ አባቶቻችን እንመለከታቸዋለን፣ ወደ እነሱ እንሄዳለን፣ ወደ እነሱ እናያለን። ከዛ ትሩፋቶች ሁሉ ለኛ ይደርሳል፣ በረከታቸው ሁሉ በእኛ ላይ ያጠራል። እነዚህ ቅዱሳን ተጋድለው ውረው የበረሱት የእግዚአብሔር መንግስት ነው። የማን መንግስት? የእግዚአብሔር መንግስት። ታላቁ ሊቅ ቅዱስ ኤፍሬም ይጠይቃል፣ ደጋጎቹ የታሉ ይላል። ቅዱሳኑ የታሉ? የተጋደሉት የታሉ? በጎዎቹ የታሉ? እነዛ በንስሐ እግዚአብሔርን ያስደሰቱ የታሉ? እነዛ በንስሐ እንባቸውን መሬትን ያራሱ የታሉ? እነዛ የዚህን ዓለም ጣዕም ያልፈለጉ ከዚህ ዓለም ጣዕም የተለዩት የታሉ? እነዛ ገንዘብን ያልወደዱት የታሉ? ይልና መጨረሻ ላይ ይመልሳል። እነሱማ ይኸውና የእግዚአብሔር መንግስት ወርሶ ይኖራሉ። እነሱማ እንደ ቅዱሳን መላእክት እግዚአብሔርን ቅዱስ ቅዱስ እያሉ እያመሰገኑ በገነት ይኖራሉ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ወደ ቅዱሳን ስንመለከት ፈውስ እናገኛለን። ወደ ቅዱሳን ስንመለከት ወደ ክርስቶስ እንደርሳለን። ወደ ቅዱሳን ስንመለከት በእምነታችን እንጸናለን። ወደ ቅዱሳን ስንመለከት በምግባራችን እንጸናለን። ወደ ቅዱሳን ስንመለከት በጎ እናደርጋለን። ወደ ቅዱሳን ስንመለከት ርኅራኄን ገንዘብ እናደርጋለን። ወደ ቅዱሳን ስንመለከት እግዚአብሔርን የሚያስደስት በጎ ነገር እንሰራለንና
እንደ ቅዱሳን አባቶቻችን በሃይማኖታችን ጸንተን በምግባራችን ቀንተን እስከ መጨረሻው እንድንኖር አምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። ወደኛ በርስቲ ተመልከት፣ ወደ ቅዱሳን እንድንመለከት አምላካችን እግዚአብሔር ዓይነ ልባችንን ይግለጥልን። ወስብሐት ለእግዚአብሔር።